ዛሬ ላይ ያለውን ነገር ሁሉ አይተን ሰዎች ካለፈው ተምረው የሚቀጥለውን ነገር ለማስተካከል ከመስራት ይልቅ ጥላቶች ዛሬ ለደረስንበት ክፉ ወጥመድ ሁሉ ሰርተው ከዛ ላለመውጣት የሚደረገውን ነገር እናያለን። ከችግሩ ጫፍ ላይ ተንጠልጥሎ ችግሩን በባሰ መልኩ እየተረኩ እያለቀሱ በብሶት እየኖሩና ሌሎችንም እያኖሩ መፍትሄ ላይ ላለመድረስ አሁንም ለጥላት ሲሳይ ሆኖ የቀጠለው ትውልድ እንዲሁ ከወቃሽነት ይወጣ ዘንድ ወቃሽ ትውልድ ከመሆን ይታገስ ዘንድ ለመሆኑ ወቃሽ ትውልድ ማን ነው የሚለውን መጽሐፍ በቀጥታ አንብቦ ማስቀመጥ ፈለግኩኝ። በይሁን ያወቀ የተደረሰ ነው። መግቢያው ላይ የሚለውን እንስማ። በመጽሐፉ አሁን ያለውን ኢትዮጵያዊ ትውልድ በዚያ ትውልድ ታሪክ ትምክህት ተዘናግቶም ሆነ በተዛባውና ለፖለቲካ አጀንዳቸው በክህደት ጸሐፊ ትእዛዞች እንደነ ገብረ ኪዳን ደስታና በትውልዱ መካከል ቁርሾ ለማስነሳት ተስፋዬ ገብረአብን በመሳሰሉ በተጻፉት እኩይ ጠባብ ጸሐፊያን ሰለባ ሆኖ ታሪክ ወቃሽ ራሱን ያጣ ግራ ተጋብቶ ምን አገባኝ ያለ ድንዙዝ ትውልድ እንዳይሆን በማንኪያም ቢሆን አስተዋጽኦ ለማድረግ ጸሐፊው ዓላማ አድርጎ ተነስቷል። ትውልዱ ራሱን ታሪክ ሰሪ እንጂ ታሪክ ዘካሪ ብቻ አድርጎ ማሰብ ሳይኖርበት ቀደምት ትልም የሚያሳዩት የቀደመ አባቶቹን ታሪክ በአዳዲስ ቅጥረኞች ሆዳደሮች ተበርዞና ተዛብቶ ለአጥፊ እና አተራማሽ አጀንዳ ሲውል በዝምታ ማየት ማንነትን መናቅ ነውና ታሪክንም ከአደጋ መጠበቅ እንድንችል መርማሪና አዋቂነትን መሻት ለትውልዱ የሚተው የቤት ስራ እንደሆነ በዚሁ ጥራዝ አሳያለሁ ብሏል ደራሲው። ታሪክን አዛብቶ በመጽሐፍ ትውልዱን ማምታታት የጀመረ ቡድን በእርግጥ ሀገርክንና ርስትህን ማንነትህንም ጭምር ሊነጥቅህ ቋምጧል ማለት ነው ስልህ በዚሁ የጀመረ የማንነት ዝርፊያና የታሪክ ብረዛ መዘዙ ከባድና ይህ ትውልድ የጠራ የታሪክ እውቀት ከማንበብና መመራመር ቢይዝ እንጂ ወይም እንደ ስርዓተ መንግስት ትምህርት ታሪክን አዛብተው የሚያዩና ህብረ ብሔራዊነትን ጠል ቡድኖች ዙፋን ይዘዋልና የእንጠንቀቅ መልእክት በገጹ ቦታ ይዟል። ጣሊያኖች ሀገራችንን በተቆጣጠሩበት ወቅት የእምዬ ምኒልክ ሐውልት ከጊዮርጊስ ቦታው አስነስተው ቀብረውት ነበር። እምዬን አድዋ ላይ ገድለው መቅበር ባይችሉ ከ40 ዓመት በኋላ ማይጨው ላይ አርበኛው በሀገር ውስጥ ባንዳዎች ድንገት በተፈጠረበት ክህደት ተሸንፎ ሲበተን ጣሊያን በባንዳዎች ታጅቦ አዲስ አበባ ገባ። ቀሐስም በሽሽት ለንደን ሄዱ። ጣሊያን አዲስ አበባ እንደገባ የመጀመሪያው ስራው የሚኒልክን ሐውልት ከቦታው አንስቶ እንዲቀበር ማድረግ ነበር። ጣሊያናውያን በዚህም አላበቁ። ጸረ ምኒልክ ትርክቶችን በባንዳዎቻቸው አማካኝነት እያስነገሩና እያጻፉ አምሃራና ምኒልክ ጨቋኝ እንደነበሩ ፖለቲካዊ ፕሮግራም አድርገው በስፋት ሰሩበት። ብዙዎችም አምሃሮች የምኒልክ ወታደሮች ተብለው ተጨፈጨፉ፣ ተገደሉ፣ ተሰደዱ ይለናል ጣሊያናዊው አልበርት ሶባኪ የጣሊያን ወረራ በኢትዮጵያ በሚለው መጽሐፍ ውስጥ። ጣሊያን የአርበኞች ትግል የእግር እሳት ሆኖበት በመጨረሻ ጥሎ ሲወጣ ግን የጣሊያን ጸረ ምኒልክ አቋም ያራመዱ የነበሩ ለጣሊያን በባንዳነት ያደሩ ጥሩም ጥቅም ያገኙ የነበሩ ሎሌዎቹ ጥቅማቸው ተነካና እርር ድብን አሉ። ወዲያውም ያንኑ በጌቶቻቸው የተሞሉትን ጸረ ምኒልክ አጀንዳ በሰሜንና በደቡብ የሀገራችን ክፍሎች በሀገሬው ላይ ማራመድ ጀመሩ። ምኒልክ ሞተው 2 መንግስታት አልፎ እንኳ ጣሊያናውያን ለበቀል ጥቁር ጣሊያናውያንን በምድረ ኢትዮጵያ ተክለው ሄዱ። አብዛኞቹ ማለት ይቻላል ፖለቲካዊ ፕሮግራማቸው ጸረ ምኒልክ ወይም ጸረ አማራ እንደነበር በማኒፌስቷቸው አሳዩ። ሻዕቢያና ኦነግ በምኒልክና በአማሮች ቅኝ ግዛት ተገዝተናል ሲሉ፣ ህወሓት በበኩሉ በእነዚሁ ኃይሎች
ተጨቁኛለሁ፣ ትግሌም ጸረ ገዢ መደብ አማራ ነው አለ። እነዚህ ጸረ ምኒልካውያን ተሳክቶላቸው ቡድን ፈጠሩ፣ እርስ በርስ ተጋገዙ፣ እርዳታንም ከኢትዮጵያ ጠላቶች አገኙ እና ከ1950ዎቹ እስከ ዛሬ ያንን ጸረ ምኒልክ መርዝ ሲረጩ ባጁ። እነዚሁ ነፍጥ አንግበው የፖለቲካ አጀንዳቸውን ጸረ ምኒልክ፣ ጸረ አማራ ሲሉ በአደባባይ የለፈፉ አካሎች ላይ በላይ የሚጣላቸው የአረብ ሀገራት እርዳታ ጉልበታቸውን አፈረጠመው። ሁሉም የምኒልክ ወታደር አማራ ነበር ሲሉ የክህደት ትምህርት በመንዛት ህዝብን ማወናበድ ቀጠሉ። በዚህ ሰዓት ላይ የደርግ አምባገነን መንግስት አገዛዝ ሲጨመርበት ቀውሱንና ጥያቄውን እውነት አስመሰለው። በመጨረሻ ይህ ጸረ ምኒልክና ጸረ አማራ ቡድን 4 ኪሎን ተቆጣጠረ። ያኔ ጣሊያኖች እንዳደረጉት ቡድኑ ወታደሩን ሲቪል በማልበስ ወደ ጊዮርጊስ ገሰገሰ። የጀግናው ንጉሠ ነገሥት አጼ ምኒልክን ሐውልት ዶማ ይዞ ማፍረስ ጀመረ። ህዝቡ ለምን ይፈርሳል ሲል ወጥቶ የእምዬ ምኒልክን መታሰቢያ ከመፍረስ ቢታደገውም የዚያን ቡድን አመለካከት ግን ማፍረስ አልተቻለም። የታሪክና ሀገር ጥላቻ ያላቸው ኢትዮጵያን በምኒልክ የተቀየሰች ጎጆ አድርገውና አኮስሰው የሚያስቡ ካድሬ ቅጥረኞች ምኒልክን ብቻ ሳይሆን ኢትዮጵያ የሚለውን ስምና ሰንደቋን እጅግ ከመጥላታቸው የተነሳ ሰንደቋን ጨርቅ ብለው ተሳለቁ። ኢትዮጵያ የሚለውን ስምም ከመጽሐፍ ቅዱስ ላይ ሳይቀር እንዲፋቅ የጠባብና ዘረኝነት የፖለቲካ አጀንዳቸውን የፕሮቴስታንት ሃይማኖት ጭንብል ለብሰው መጡ። የሚገርመው ጥያቄው ኢትዮጵያ የሚለው ስድብ ነው። ከመጽሐፍ ቅዱስ ይውጣልን የሚለው የኦሮሞ ልሂቃን መብዛታቸው ነው። አማርኛና ግዕዝ ቋንቋ ስም ያላቸው አካባቢዎች ስማቸው ተቀየረ። አማርኛን እንደ አማራን ላለማየት በተመቻቸው ቦታ ሁሉ ያሻቸውን አደረጉ። ተነጥሎ የተገኘ አማራ የምኒልክ ወታደር ተብሎ እንዲወጣም ቀረ። የሚገርመው 100 ዓመት ያላስመዘገበ ታሪክ ያለው ኤርትራ የሚለው የጣሊያን ትርጉም ያለው ስም ቀይ ባህር የሚለውን ተክቶ ባህር ኤርትራ ተብሎ በቅዱስ መጽሐፉ ተተክቶ ሲተረጎም አልተቃወሙም። ኢትዮጵያን ግን ጠሏት። ስሟ ከሕይወት መዝገብ እንዲሰረዝ ወተወቱ። ስሟ ጎፈነናቸው። አሁንም እንደ ቁራ ከቅዱሱ መጽሐፍ ይውጣልን ሲሉ በማህበራዊ ሚዲያ እየጮሁ ነው። በጀርመን ወንጌላዊት ቤተ ክርስቲያን ተሳክቶላቸው የኢትዮጵያን ስም ከቅዱሱ መጽሐፍ ደምስሰውታል። በአንድ ወቅት ጋዜጣ ላይ የኦሮሞኛ ራጮች የኢትዮጵያን ባንዲራ ማውለብለብ የለባቸውም ሲሉ የሚጮሁ ጠባብ ብሔርተኞች ተነስተው እንደነበር ማስታውሳለሁ። አሁንም የዚህ አመለካከት ባሪያዎች፣ የሰንደቋ ጠላቶች የስሟ ግርማ የሚያስበረግጋቸው በህቡ ተነስቷል። የለበሱትም እንደ ጥንት ሚስዮናውያን ሁሉ የሃይማኖትንና የጎሳን ጭንብል ነው። የሚያራምዱትም አጀንዳ ጸረ ኢትዮጵያዊነትን ነው። ትውልዱ ካስተዋለ እነዚህ እኩዮችን የእናት ጡት ነካሾችን በቀላሉ ይለያቸዋል። አገዛዙ ግን ለዚህ ተልኳቸው ተመችቷል። ጸረ ኢትዮጵያ፣ ጸረ ምኒልክ፣ ጸረ ሰንደቅ ዓላማ፣ ጸረ ታሪክንና ሀገርን ወቃሽ ትውልድ እንዲፈጠር ምክንያቱም ግልጽ ነው። ገዢው ህወሓት ኢህአዴግ ይህ ቡድን በምኒልክና ትላንት ተፈጥረው የነበሩ መልካም ሀገራዊ ገጽታዎችን ሁሉ የድሮ ስርዓት ሲል አፍቃሪው ኢትዮጵያውያኖችን የድሮ ስርዓት ናፋቂ፣ ትምክህተኛ፣ የነፍጠኛ ልጆች ሲል የኮነነ ብሔረሰባት እንጂ ኢትዮጵያ የሚለው ስም ውስጡን የሚያቆስለው ጸረ ታሪክ ጭፍራ ነው። ኢትዮጵያን ጠፍጥፎ ፈጣሪ አድርጎ ለትውልድ መስበክ የሚፈልገው ይኸው ታሪክ ጠል ጭፍራ የትላንትኗን በዝና የታጀበች ኢትዮጵያን ማሰብ አይፈልግም። በሸገር ሬዲዮ ዘወትር የምንሰማውን የፍቅር መፈክር ኢትዮጵያ ለዘላለም ትኑር ቅዱስ አጠራር ለምን ሰማን ሲሉ የሚከሱ ወቃሽ ትውልድ ፈጣሪ አባቶች ናቸው። ኢትዮጵያ ለዘላለም ትኑር ይላል ጸሐፊው። ትናንትን በመውቀስ የተጠመደ ትውልድ ዛሬን ገድሏታል። ለዛሬ ፋይዳ የሌለው ትናንትም ሙት ነው።
ዛሬ ደግሞ ለነገ ቤዛና ትልም ማስቀመጥ አለባት። በብዙ መልኩ ከዚህ ትውልድ ያ ትውልድ ይሻላል። ልንወቅሰውና ልንተቸው የሚገባን እኛ ከዚያ ትውልድ ተሽለን ስንገኝ ብቻ ነው። የአሰብን ወደብ ግመል አጠጡበት ብሎ አሳልፎ የሰጠው ይህ ትውልድ ምኒልክ ንጉሥ ከመባላቸው አስቀድመው ያደረጉትን ስምምነት ሲወቅስ ይገኛል። ምኒልክ ባቆሙልን ትምህርት ቤት እየተማርክ ምኒልክን መርገም ምን ይሉታል? ራሽያ እስካሁንም ግዛቷን መሰብሰብ አላቆመችም። ያ ትውልድ ያቆመልልን ታሪክና ዘርፈ ብዙ እሴት በዓለም ፊት እየደሰኮርን ያንን ትውልድ ግን ባገኘነው አጋጣሚ እንወቅሳለን። ያ ትውልድ ባስተማረን ፊደል ብዕር አንስተን ያንን ትውልድ እንተቻለን። ወደድንም ጠላንም ያንን ትውልድ ልንከሰው እንጂ ልንተቸው ልንወቅሰው አይገባም። የደርግ ወታደር ከሶማሊያ ጋር ተናንቆ ያቆማት ሀገር ላይ ለማኝ ሆኖ በየጎዳናው ወድቋል። ቀሐስ በመሰረቱት የአፍሪካ አንድነት ድርጅት አመራር ሆነን ሳለ ቀሐስን ስንረግም ይመሻል። ወቃሽነት ትሩፋት የለውም። ይልቅ እንመራረቅ። ሐውልታችንን ሁሉ የላባና የያዕቆብን ምጻጳን እያስታውሰን። ምጽጳ የመመራረቅ ምድር፣ ጥላቻ ተመትቶ የወደቀባት ባድማ፣ አኖሌንና በየከተማው የቆሙት ወቃሽ ትውልድ የፈጠሩልን ሐውልቶች በገለኤድ ምጽጳ ይተኩ። ጥላቻ ይፍረስ፣ ፍቅር ይንገስ፣ ታሪክ ይዘከር፣ ታሪክ ይታወስ። ለዛሬ መሰረት ሆኖ ነገን እንዲቀይስ የሚለን ይሁኔ አወቀ አሰፋ ደራሲው ነው። በ2010 ዓመተ ምህረት በጻፈው መጽሐፉ ወቃሽ ትውልድ በመግቢያው ላይ ያሰፈረው። ወቃሽ ትውልድ ምዕራፍ 1 ወቃሽ ትውልድ። ትውልድ ያልፋል፣ ትውልድ ይተካል። ቁም ነገሩ ግን ትውልድ መተካቱ የሚገለጠው በስጋና በደም ሳይሆን በምግባርና በተግባር እንዲሁም በነገራዊ መሆኑ ነው። በእርግጥ ተተኪ የትላንቱ ትውልድ ልጆች ለመሆናችን ምክንያታዊና አሳማኝ መረጃ ማቅረብ ይኖርብናል። በዚያ ትውልድና በእኛ መካከል ያለው ክፍተት አባትና ልጅ የሚያስመስለን አይደለምና ነው። ያ ትውልድ የፈጸመው ጀብዱ ነው ለዛሬ እንደ ሰው ቆመን እንድንሄድ ምክንያቱ። ያ ትውልድ ፈሪ አልነበረም። ፈሪ ትውልድ አርነትን ከቶ አያይም ይል የለ መጽሐፉስ? አዎ ያ ትውልድ ፋኖ ተሰማራ እንደ ሆቸመን እንደ ቼኮቬራ እያለ ፍርሃቱን ገፍቶ ለፍትህና ለነጻነት ህይወቱን የሚገብር ነበር። የምናወራለት ሁለ ነገራችን የዚያ ትውልድ ፍሬ ነው። የነጻነት ፋና ወጊ፣ የጥቁር ህዝቦች አኩሪ ታሪክ ባለቤት ብለን ለመዘመር ያ ትውልድን ማስታወስ ያስፈልገናል። እኛ የነጻነት ፋና ወጊ ድል በየትኛው ዘመን አስመዝግበን ልንልስ እንችላለን? ለሀገር ክብር ሳይሆን ለጎሳ ክብር እንዋደቅ ዘንድ፣ ለብሔራዊ ጉዳይ ሳይሆን በክልል ጉዳይ ታጠረናልና ነው። በዓለም ማህበረሰብ ሳይሆን በብሔሮች ፊት እኩል መታየት፣ እኩል ሰው መሆን አቅቶናል። አሁን ሰው ስልጣን አጥቷል። ሰው ሰብአዊ ክብሩ አንሷል። ሰው ከሰው ተራ ወጥቶ ተባሯል። ሰው ቢመራመርም ምጡቅ አእምሮውን ማንም አይፈልገውም። በዚች ሀገር ላይ ሰው ተዋርዶ ብሔር ገኗል። ሰው ሆነህ ምንም ነህ። ጎሳና ብሔርን ከኢትዮጵያዊነትና ከሰው በላይ የምታነግስ ሀገር ሆናለች ኢትዮጵያ። እዚች ሀገር ላይ ያለ ብሔር መኖር ተከልክሏል። ይህ የጎሰኞች ዘመን ነው። ወይ ጎሳህን ወይም ሳትፈራ ሰውነት ክኑረው። መሀል ሰፋሪነት ውሳኔ ቢስነት ነው። ዝምታ በዚህ ወቅት ፍርሃት ነው። ዝም የሚያስብል ነገር በሌለበት ሁኔታ ዝምታ ፍርሃት ነው። ወደንም ጠላንም ምንም ይበሉን ምን ያ ትውልድ በብዙ መልኩ ይቀድመናልና እንናፍቀዋለን። የድሮ ስርዓት ናፋቂ ይበሉኝ ይሉትን አያጡምና ዘንድሮን የተቀማ ትውልድ ማንን ይናፍቅ? ወትሮስ አሁን ከባዱ ሁኔታና
ችግር ትናንትን መቀላወጥ የድሮን ስርዓትና ትውልድ ናፋቂነት አይደለም። ችግራችን ዛሬን ቀምተውት እስትንፋሳችንን ነጥቀውን በድሮ ናፍቆት እንዳንኖር ድሮአችንንም በዛሬ እኩይ ሴራቸው መንጠቃቸው ነው። የድሮ ተናፋቂ አባቶቻችን ላይ የተንኮል ክስ ያቀርባሉ። አጽማቸው ተነስቶ የማይሞግታቸውን የትናንት ሳይታክቱ ይወቅሳሉ። አርበኛ ወላጆቻችን ያስረከቡንን ሀገር የእናንተ አይደለችም ተብለናል። ነገር ግን ካለ ትናንት ዛሬ መቆም አትችልም። ያለ ዛሬም ነገ የለችም። የህልው ጊዜያችን ንጉሥ በትናንት ተመስርቶ ለነገ ዓላማ የሆነው ዛሬ ነው። ኢትዮጵያ የአኩሪ ቅርስ ባለቤት ስንል የምንዘምርለት ያ ቅርስ ያ ትውልድ ያቆመው ነው። እኛ መጠበቅ ተስኖን እያዘረፍነውና እንዲፈርስ ስንፍና እያዋጣን ነው። ያ ትውልድ ለባህልና እምነቱ ያለው የጠበቃነት መንፈስ ከዚህ ትውልድ ዘር የለውም አይመስልም፣ ዘር ያለውም አይመስልም። ያ ትውልድ የሰጠን ነገ ከምናገኘው በላይ ነው። አሁን የቀረን ነገር በዚያ ትውልድ የተሰጠን መልካም ስም ብቻ ነው። በያ ትውልድ ያልተጠራንበት የሃይማኖት መዝገብ የለም። ኢትዮጵያዊ መልኩን ነብርም ዥንጉርጉርነቱን ሊለውጥ ከቶ ይቻለዋልን ተብሎ የተጻፈለት ለዚህኛው ኢትዮጵያዊ ትውልድ ይሆን? ኢትዮጵያዊ ማንነት ምን ያክል ቁርኝነቱ ጥብቅ እንደነበረ በቅዱስ መጽሐፍ የተዘገበው ለዛሬው ጎሰኛና ማንነትና ባህልን ለሸጠው ትውልድ ይሆንን? ያ ትውልድ ተምሮ በራሱ ምቾት የቢሮ ተሽከርካሪ ወንበር ላይ ራዩ አያበቃም ነበር። ያ ትውልድ ትምህርት እኩል ለድሃው ልጅ ትምህርት ለሁሉም ሲል ሞት ሳይፈራ በአደባባይ ይገልጽ ነበር። ያ ትውልድ ያስተማረውን አራሽ ገበሬ የመሬት ባለቤት ያደርግ ነበር። ያ ትውልድ ፊውዳሊዝምን እና ኢምፔሪያሊዝምን ታግሎ ለመጣል እጁን ጨብጦ ጡንቻውና ፈርጥሞ ፊት ለፊት የተጋፈጠ ፊት አውራሪ ነበር። ያ ትውልድ ለውጥ ፈላጊና ዓለም ከደረሰችበት ለመድረስ በሀገሩ የሰራ በሀገሩም የሞተ ትውልድ ነበር። አዎ ያ ትውልድ የዘርፈ ብዙ ሀብታችን ባለቤት ነበር። የሀገር ፍቅር የትየለኔ የሰንደቅ ክብሩ እንደ አማልክት ያ ትውልድ ሕይወቱን በመርህ የመራ ነበር። ያ ትውልድ ነፃነቱን በዳቦ ፍርፋሪ ሊሸጥ ቀርቶ የሸጠን ባንዳ ሲል የሚጸየፍም ነበር። አሁን በዚያና በዚህ ትውልድ መካከል ያለው ዝምድና ሰው የመሆን ብቻ ሆኗል። ምናልባት ያ ትውልድ ታላቅ መሆኑን መዘርዘር የትናንትን ስርዓት ናፋቂ ያስብል፣ ለዶላቾችም በር ይከፍት ይሆናል። እኔ ግን እላለሁ ትናንትን ዛሬ ላይ በተፈጠረ ሴራ እየከሰስን አዲስ አበባ እንደ ከተማ ከመቆርቆሯ በፊት እንዲህ ሆኖ ነበር በሚል የሰፈር አሉባልታ የተመታ ትውልድ የድንቅ አባቶቹን ታሪክ በተቃርኖ የዛሬ ፈጠራ ታሪክ ገልብጦ ከ100 ዓመት በፊት ለሆነብን ሲል ሐውልት አቁሞ የሚያለቅስ ወቃሽ ትውልድ አባል ከመሆን እላለሁ። ወቃሽ ትውልድ አባል ከመሆን እላለሁ። ደጋግሜም የድሮ ስርዓት ናፋቂ መሆን ይሻለኛል። አዎ ከዚህኛው ትውልድ የተሻለ ሲጠፋ የኋላውን መናፈቅ ሰዋዊ ባህሪ ነው። አዎ ነኝ የምየ ምኒልክን ዘመን ናፋቂ። የትውልድ ታባይ እንጂ ሰራተኛም አይደለም። አንዳች ፈጣሪ ሳይሆን በተፈጠረ ነገር ትምክህቱ ሰማይ የነካል። አሁን የዚህ ትውልድ ከፍሎ የማይጨርሰው ዕዳ ጊዜ ነው። የትውልድ ረጋሚና ተቺ እንዲሆን በእቅድ የተሰራበት ይመስላል። ትውልዱ ትላንትን ሲረግምና ሲወቅስ የመሸበት ባተሌ ነው። ምኒልክ በከፈቱትና ባቋቋሙለት ዘመናዊ ትምህርት ቤት እየተማረ ምኒልክን ወቃሽ ትውልድ ነው። ምኒልክ ባሰሩለት ባቡር ተሳፍሮ ስለ ምኒልካውያን ፋራነት ለማውራት አፉን የሚከፍት ትውልድ ከየዳሩ ጫካ ሰብስበው በአንድ መንግስት ስር እንደ ሀገርና ዜጋ እንድንኖር ላደረጉት የትም እንደ አውሬ ታደንን ባሪያ ከመሆን ያተረፉንን አባት መሪ በዛሬ መነጽር ካልገመገምን ብሎ ዘራፍ የሚል ከንቱ ትውልድ
የኢትዮጵያ ብቻ ሳይሆን የአፍሪካ አባት የሆኑልን አንድ የአፍሪካ መንግስት ሊያቆሙ የባዘኑ ልዩነትን ወደ ጎን ትተው አንድነትን የሰበኩ አባታችን ቀሐስ በዓለም ታሪክ ፊት አንቱታን ያተረፉ ታላላቆች ትንኝ አድርገን የምናሳንስ ውለታ አልባ ከሳሾች ነን። በዛሬና በትናንት መካከል ያለውን የማንነት ልዩነት በትናንትና በዛሬ ትውልድ መካከል ያለው ተቀባይነት ጉዳይ እጅግ የተለየ ነው። ከሀገር ስትወጡ ሁሉን ማወቅ ትችላላችሁ። አሁን ጥያቄው እኛ ማንን ነው? ያ ትውልድ መስራት የሚችለውን በአቅሙ ሰርቶ አልፏል። አሁን ጊዜው የመንቃት ሊሆን ይገባል። ትናንት ምንም ይሁን ምን ለዛሬ የኑሮ ልምድና አስተማሪ ከመሆን የዘለለ ጥቅም የለውም። አባቶቻችን የሚችሉትን ሰርተው አልፈዋል። የመስዋዕት ፍሬ የሆነችውን የስጦታን ሁሉ ታላቅ ነፃነትን አጎናጽፈውናል። አሁን ተራው የእኛ እንጂ የእነሱ አይደለም። እኛ ምን ሰራን? ምንስ ነው ለተተኪ ልጆቻችን የምናወርሰው? ያለፉ አባቶቻችንን ስንረግምና ስንወቅስ 3 አስርት ዘመናት አለፍን። የውድቀታችንና የአዚም እንቅልፋችን ልቅ ማጣት ነፃ ሀገር ያስረከቡን አባቶቻችንን ስለምን ቅኝ አልተገዙም ስንል በቁጭት እስከ መንገብገብ ስንደርስ ያኔ ክሹፍ ትውልድነታችንን ተሳብቆብናል። አሁን ጊዜው የይቅርታ ነው። ባጠፋነውና ራሳችንን ባስነሳነው ማዕበል መርከቧ ተመታለች። መርከቧን ተረባርበን ለማዳን የመጨረሻው የጋራ ክንዳችን ሊጣመር ውድ ሳይሆን ግድ ሆኖብናል። ማዕበሉ ከባድ ነው። ይህ ማዕበል ያለ ነጋሪ ሊያስቀር መርከቧን እያናወጣት ነው። የዚህ ማዕበል መነሻው ከሰሜን አቅጣጫ የተነሳ ህወሓት ኢህአዴግ በመባል የሚታወቀው ነፋስ ነው። የማዕበሉ ምንጭ ጭምር እርሱ ነው። ማዕበሉ ዘረኝነት፣ ጠባብነትና ሙሰኝነት ነው። ያከበሩን እና በዓለም መድረክ ፊት አንቱ ያስባሉን አባቶችን ስንመርቅ ወይም ትንሽ ስህተታቸውን ግመል አድርገን በማግዘፍ ስንወቅስ የምኖር ወቃሽና ረጋሚ የበለዓም አፍ አይደለንም፣ ልንሆንም አይገባም። ገዢዎች ዛሬን ሊቀሙህ ነው ወደ ትናንት በጥላቻ ባቡር ጭነው የሚወስዱ። ባለራዩ መሪ የትውልዱን ራዕይ በጥላቻና ጎሰኝነት ደምስሶ ራዕይ አልባ ካደረገ በኋላ በእኔ ላይ ገስግሱ ሲል በድንገት አለፈ። አሁንም ግን የራሳቸውን ራዕይ የወረወሩ ራዕዩን እንደ ሶፍትዌር በጫኑባቸው አምላኪዎቹ ራዕዩ ይደሰኮራል። አሁን ግን ያ በሞተ ባለ ራዕይ የሚመራ ትውልድ መሆናችን ማብቃት አለበት። ወደ አባቶቻችን ክብር እንመለስ። ራሳችንን ሆነን እንደ ራሳችን እንሙት። ነፃነቱን የተነፈገ ትውልድ ከእንስሳ ቁጥር ነው። ሰውነት በመብላትና መጠጣት በመልበስና መጫማት እርከን ተገድቦ ከኖረ ተዘቅዝቋል፣ ተዋርዷል፣ እንስሳም ሆኗል። አሁን ጥያቄው ካድሬ የሚመራው ትውልድ ሳይሆን የራሱ ራዕይ ያለው የሚደርስበትን የሚያውቅ ትውልድ አካል የመሆን ጉዳይ ነው። አሁን ጊዜው የመዳን ነው። ከተተበተብንበት የካድሬ ዲስኩር ስብከትና ፕሮፓጋንዳ የዘረኝነትና ጠባብነት እስር ወጥተን የህዝቡና የራሳችንን ስሜት ማዳመጥ ያለብን ዛሬ ነው። የዕለት ከዕለት ችግራችንን በካድሬው ጋዜጠኛ ልማታዊ ዜና ሸፍነን እና አጣፍተን የምንደሰትበት ጊዜ ማብቃት አለበት። ዕለት ዕለት ሰፈሩን የወረረውን ቤተ መጽሐፍ መጎብኘት ይናፍቅ ካድሬው መንደሩን እንዲወር የሚፈልገው የጫት ሱቅና ሸሻ ቤት ነው። ምክንያቱም አንባቢ ትውልድ ለካድሬው አላዋቂነት መስታወት ሆኖ ያስቸግራል። ካድሬና አምባገነን መንግስታት አንባቢ ትውልድ ይፈራሉ። እንዳሻቸው የሚያደርጉትን ምስጉን ባላገር መረጃ እስከ ቤቱ እንዳይደርስ ያፈኑት መረጃ እንዳይደርሰው ተፈልጎ ነው። ስልጣኔና መረጃ ለአምባገነኖች የእግር እሳት ነው። እንደ ምሳሌ ፌስቡክ ችግር የሆነው ለአምባገነኖቹ ነው። ካድሬ የመንግስት ዓላማ አስፈጻሚ ቅጥረኛ ነው። ካድሬው ራዕይ የለውም። ራዕዩ የመንፈስ ነው። ከሞተው ባለ ራዕዩ የሚነሳ ራዕይ በሌለው ካድሬ በእውቀትና አመለካከት ሳይሆን በዘርና በጎሳ ነው የምትመዘነው። ካድሬ መመዘን የማይችል ነገር ግን መዛኝ ነው። በካድሬ ታላቁን ንጉሠ ነገሥት ዳግማዊ ምኒልክን እንደ ማስመዘን ያለ የቀን ጎደሎም የለም። ካድሬ በጌቶቹ እንደ ፈረስ የተገራ እንጂ
ባለ እውቀት አይደለም። ነገር ግን ስለ ሁሉም ነገር ፍርጃ ያደርጋል። ከፈለገ ታሪክን ይገመግማል። ነገር ግን ከታሪክ እውቀት የጸዳ ነው። ካድሬ ዓላማው ከየትኛውም መንገድ ቢሆን ጌቶች ባሰለጠኑትና በገሩት ወይም እንደ ሶፍትዌር የጫኑበትን መጫወት ነው። ካድሬን ማጣቀሻ አድርጎ ታሪካዊ ዘገባን እንደ መስራትስ ምን የጉድ ቀን ይኖራል? ካድሬያዊ እውቀትና ፖለቲካዊ ሆዳደርነት ነው 100 ዓመት ወደ ኋላ ተጉዞ ከሳሽ የሚያደርገው። ካድሬ የዛሬን ሞትህን እና ገዳይነቱን እንድትረሳለት ለማደንዘዝ ኋላህን በፈጠራ አስማት እያሴረ ያስረግምሃል፣ ያስወቅስሃል። ካድሬ ተናግሮ የማይጠግብ ግን የሚነፋው ሌላ አካል ያለው ጥሩምባ ነው። ካድሬ የዩኒቨርሲቲ መምህራንን ለማሰልጠን መድረክ ሲይዝ ሸም የለውም። ትላንትን በመውቀስ የተጠመደ ትውልድ ዛሬን ተቀምጧል። ትውልዱ ከትላንት ጫፉን አስሮ በዛሬ ስራ ተጠምዶ ለነገ ስኬት መትጋት እንጂ በትላንት ታሪክ ታስሮ ዛሬን በመውቀስ ተጠምዶ ነገን መዳረሻና የስኬት ወደቡን ማጣት የለበትም። ከሶስቱም አንዱን ለካድሬ አሳልፎ መስጠትም በህይወት መሰረታዊ ነገሮችን ዋናውን ማጣት ነው። የህልውናን ውድ ጌጥ ጊዜህን ተሻምቶ ብልጡ ካድሬ ዛሬን ለመንጠቅ ድሮን የሚያስረግምህ የበለዓም ልጅ ነው። ይህ ማለት ግን ትናንት የቅዱሳን ብቻ ነበር ለማለትም አልነበረም። ከትናንት መልካሙን ወስደን መጥፎውንም ተምረንበት ከማለፍ ያለፈ መልካሙን አጣፍቶ መጥፎውን አጋኖና ፈጠራም ጨምሮ በሐውልት ታጅቦ የ100 ዓመታት ታሪክን ትኩስ ደም እንደሚከረፋ አድርገን በወጣቱ አእምሮ ላይ ተጽዕኖ መፍጠር ከዚህ ጉዳዩን ከማራገብ ጀርባ አንዳች ተልዕኮ ያለው አካል እንደነበር እሙን ነው። የህወሓት የበላይነት እስከ መጨረሻው እንዲቀጥል የግድ አማራና ኦሮሞ ተቃቅረው መገኘት አለባቸው። የበላይነታቸውም መነሻ የአማራና የኦሮሞ ቁርሾች ነበር። ትናንትን እንተወው ስንል ትናንት የተፈጸመው ሁሉ ትክክል ነው ወይም ጥፋት ነው አይደለም። ትናንት ሁል ጊዜ መታየት ያለበት ከዛሬ ፋይዳው አንጻር ስለሆነ ነው። ለዛሬ ፋይዳ የሌለው ትናንት ሙት ነው። ዛሬ ደግሞ ለነገ ቤዛና ትልም ማስቀመጥ አለባት። ነገር ግን እኛ ኢትዮጵያውያን ለዛሬ ፋይዳ በሌለው ትናንታችን አልጋ ላይ ተኝተናል። ዛሬን በትናንት እያበላሸን ነጋችንን ድንግዝግዝ፣ ተስፋችንም የማይጨበጥ ጉም እንዲሆን አድርገነዋል። ወቃሹ ትውልድ የነበረውን የማልወድ ያለውንም ያልተቀበልኩ የገባኝንም ያልተረዳሁ ያልገባኝንም ያላወቅኩ የሐሳቤን ውል ጫፍ ከአውሎ ነፋስ ላይ ያሰርኩ ዛሬን ያላጠበቅሁ ትላንትንም ያላገስኩ ብቻ ትውልድ ነኝ። ዘር እመዝዛሁ የሌለኝ የእናት አባት ፍቅር ስበት ወገን በልታ ያልጠራኝ አዎ ትውልድ ነኝ። ተቺ ረጋሚ ወቃሽ ድሮውን በዛሬ እያጠፋው ተጠያቂነትን የምሸሽ አዎ ትውልድ ነኝ። ውል የሌለኝ ከትላንት ዛሬን የጠላሁ ምንዱባን የተኳረፍኩኝ ከአርነት። አኖሌ ጨለንቆ የኦነግ ግፍ መታሰቢያ ወይንስ የምኒልክ? በዚያ ዘመን በምዕራብ አርሲ ዞን አንዳችም ዘመናዊ ሆስፒታልና መንገድ፣ መብራትና አጠቃላይ መሰረተ ልማት ባልተሟላበት እጅግ በብዙ ህዝባዊ ችግሮች ምክንያት ህዝቡ በሚማረርባት ገጠሯ ቀበሌ አርሲ ጨለንቆ አምባገነኑ የደርግ መንግስት በወታደራዊ ድል አሸነፍኩ ሲል ስልጣኑን የተቆጣጠረው የህወሓት ኢህአዴግ መንግስት በዚቹ ምዕራብ አርሲ ገጠራማዋ ስፍራ ጨለንቆ ላይ የህወሓት ኢህአዴግ ካድሬዎች መጥተው በአካባቢው ሽር ጉድ ማለት ጀምረዋል። አካባቢውን አጥንተውና እቅድ አውጥተው በዚያ ስፍራና አካባቢ አንዳች ነገር ሊገነቡ እንደሆነ ህዝቡ ጠርጥሯል። የአርሲ ኦሮሞ እናት በተስፋ ደስ ብሏታል። መቼም ሆስፒታል ቢገነባ ጥሩ ነው። እናቶቻችን በወሊድ ምክንያት እንዳይሞቱ ጥሩ እገዛ ያደርጋል። ሆስፒታል ፍለጋ ሩቅ መጓዝና መጉላላት ቀረልን፣ ደስ ይበለን ሲሉ ከግንባታው በኋላ ከአካባቢው ላይ የሚኖረው መልካም ልማታዊ ስራ ለማድነቅ ጓግቷል። በዚያች ቀበሌ ስንቱ በመድኃኒት እጦት ክቡር ህይወቱን አጥቷል። እናቶች በወሊድ ምክንያት በአቅራቢያ የሕክምና ጣቢያ ባለመኖሩ በዚያ ስፍራ የሐኪም ያለህ እያሉ ሞተዋል። አሁን ሰላም ወርዷል። መንግስት ሆስፒታል ይገነባልናል ብለው እየጠበቁ ነው። ህወሓት ኢህአዴግም አካፋ ዶማ ይዞ ከቻለ
ማህበረሰቡም ምን ሊሰሩ እንደመጡ ያወቀውም ዘግይቶ ነው። አዎ ማህበረሰቡ ደንግጧል። የመጣው ባለስልጣን በካድሬው አማካኝነት መናገር ጀምሯል። ስለሚናገረው ጉዳይ ግን ማህበረሰቡ የሚያውቀው ነገር የለም። ምክንያቱም የህወሓት ኢህአዴግ ካድሬዎች የሚያወሩት ከ100 ዓመታት በፊት ተደርጓል ስለሚባል አንድ ጦርነትና በቦታው ስለሆነው ያወራሉ። ካድሬዎቹ በጦርነቱ የነበሩት እና ጡት አልባዋን እናት የተመለከቱ ይመስሉ ነበር። በቦታው የነበሩ ወጣቶች ስለ ሁኔታው ከሰሙና ድርጊቱ በኦሮሞ እናት ላይ ተፈጸመ ስለሚል የኦሮሞ ወጣቶች ለበቀል ተነሳሱ። ያን ድርጊት አድርጓል ተብሎ የተፈረጀ ማንነትና የማህበረሰብ ክፍል ነበር። ይህ ማህበረሰብ አማራ እና ከዛሬ 110 ዓመታት በፊት በፈጠራ በሚያቀናብሩትን እና ምኒልክ ፈጸሙት የተባለውን ግፍ ለመጀመሪያ ጊዜ መስማት ጀምሯል። ወጣቱ ታሪኩ ፈጠራ ቢሆንም ለበቀል በመነሳሳት አማሮችን በአደባባይ መግደልና ማሳደድ ጀምሯል። አማራን ማሳደዱ በአቶ ታምራት ላይኔ እየተመራ ቀጥሏል። በመጨረሻም ሐውልቱ ሲጠናቀቅ የህወሓት ኢህአዴግ ዓላማ ግልጥ ሆኖ በሐውልት ተገለጠ። ትውልዱን በነበር የቁርሾ ታሪክ ተብትቦ ዛሬን እንዳይሰራበት ሊቀማው መለመልም ምድሩ ወይም ለምለም ምድሩን ማለት ነው አምርቶ እንዳይጠቀምበት ለመበቀልም ተነሳስቶ ከአማራ ወንድሙ ጋር ደም እንዲፋሰስ ተግተው ሰሩ። ተሳካላቸውም። የአሰቃቂ ሐውልት በምን ምክንያት ዓላማና ለምን አገልግሎት መታሰቢያነት እዚሁ ምዕራብ አርሲ ጨለንቆ እንደቆመ የሚያውቀው ህወሓት ኢህአዴግ ወይም የባህሪ ልጆቹ ኦነግ እና ኦህዴድ ናቸው። ይህ ሐውልት መከረኛና ህወሓት ኢህአዴግ በየመድረኩ የሚከሰውና የሚወቅሳቸው ትምክህተኛ አማሮች በኦሮሞ ህዝብ ላይ የፈጸሙት ግፍ ማሳያና መታሰቢያ ሆኖ ይህንንም ፈጻሚው ዳግማዊ ምኒልክ ነው ሲል ይከሳል። ይህንን ልብ ወለድ ታሪክና የግፍ ማሳያ ሐውልት የኦሮሞ ወጣቶች ትውልድ አእምሮ ላይ ተክሎ ጸረ አማራና ጸረ ምኒልክ ማንነት ቦታ ይዞ ለዘላለም ከአማራ ወንድሞቹ ጋር ህብረት እንዳይኖረው ለማድረግና ይህን በጀብዱና በጋራ ህብረት በጋራ ሞትና ህይወት ክቡር ሀገር የገነባውን አንድ ህዝብ ከፋፍሎ ለመግዛት በህወሓታውያን የተጠነሰሰ ሴራ መታሰቢያ ነው። ህወሓታውያን የበላይ ገዢ ሆነው በኢትዮጵያ ላይ ያሻቸውን ይቆርጡ እና ይፈልጡ ዘንድ የሚቻላቸው በኦሮሞና አማራ እንቅልፍ ወይም እርስ በእርስ መተላለቅ እንዲያደርጉ የጥላቻ ቁማር መቆመርና ማጋጨት ሲችሉ እንደሆነ ከጣሊያን ጌቶቻቸው በደንብ የተማሩ ይመስላል። ጣሊያን በመጀመሪያው የአድዋ ጦርነት በደንብ ሆኖ የተጠናከረውን በአማሮች የሚመራ የእግረኛ ጦርና አስፈሪ እና አስደንጋጩን የኦሮሞ ፈረሰኛ ጦር ህብረት ስታስብ ብርክ ብርክ ይላት ነበር። እናም ለበቀል ስትመጣ እንዲሁ አልመጣችም። ወፍ ዘራሽ የሁለቱን ህዝቦች ታሪክ የሚያጠለሽ አዲስ የታሪክ ኑፋቄ መልእክት፣ የመርዝ የጥላቻ አሉባልታ የሚነዙ ከፋፋይ ባንዳዎችን አስቀድማ በማሰማራት እንጂ። ለዚህም ነበር የወሎ ኦሮሞዎች በእነዚህ አጥፊ የጥላቻና ከፋፋይ ለፖለቲካ አጀንዳ ተጋልጠው በቀላሉ ከማይጨው ጦርነት ተሳትፎ በብዛት ራሳቸውን ማግለል ብቻ ሳይሆን ከጣሊያን ጎን ተሰልፈው ለአርበኛው ወገን መሸነፍ አስተዋጽኦ ያደረጉት። ጣሊያናውያን በዚሁ የታሪክ መሰረት ላይ ከፋፋይ አጀንዳ በመንዛትና የቀደመው በሁለቱ ዋና ህዝቦች መስዋዕትነት አይቀጡ ቅጣት በመቀጣቱ ከፋፍሎ በቀል የጠነሰሰው ሴራ ፍሬ ያዘለት ይመስላል። ጣሊያን የተለያዩ ሃይማኖት ሰባኪነን በሚሉና መጽሐፍ ቅዱስ ባንጠለጠሉ ሚስዮናውያን አማካኝነት ቀደም ብሎ ይህንኑ ከፋፋይ አጀንዳ እንክርዳድ ሲዘራ ከቆየ በኋላ ነበር ይፋዊ ጦርነት አድርጎ ወደ መሀል ሀገር ሲገባ ለኦሮሞው አስቀድሞ የመጣሁት ኦሮሞውን ከቅኝ ገዢው አማራ ህዝብ መንጋጋ ፈልቅቄ ነፃ ላወጣችሁ ነው ሲል ነበር። ይህ አማራን ቅኝ ገዢ አድርጎ የመሳልና በጠላትነት የማየት አዝማሚያ መሰረቱን የጣለውም ያኔ ነበር። ይህን ጉዳይ አስመልክቶም በአልበርት ሰባኪና ሌሎች ጣሊያናውያን ጸሐፍት የዛኑን ጊዜ የሚያስታውሱ በዚያው ዘመን የጣሊያን ሹመት ተሰጥቷቸው የነበሩ በአራት ዓመቱ ቆይታቸው ጣሊያን በኢትዮጵያ ውስጥ የቆየችባቸው የአርበኝነት ትግል ዘመናት በተረኩባቸው የግል መጽሐፎቻቸው ውስጥ ሁሉ ገልጠውታል። ከኦሮሞ ወገን የተገኙ ኢትዮጵያዊ አርበኛ በዚያ ወቅትም ትልቅ ጀብዱ የፈጸሙት
ጃጋማ ኬሎ፣ የበረሃው መብረቅ ግለ ታሪካቸውን በጻፉት ጃጋማ ኬሎ በተባለው መጽሐፋቸው ላይ ይህንኑ እውነት አስመልክቶ አባዶዮ ጋርም ስለነበሯቸው ግንኙነትና እውነት ገላጭነት ጥሩ በሆነ አተራረክ ከፋፋይ ኑፋቄ ታሪክ አስመልክቶ በዚያው የአርበኝነት ተጋድሎ ወቅት እንዴት እንደተቸገሩበት እና በመጨረሻም ይህ የጣሊያን ሁለቱን ህዝብ ለመከፋፈል ጣሊያን የጠነሰሰችው ሴራ ነው። ሁለቱም ህዝብ አንድ ጠንካራና በባህልና ሌሎችም ታሪካዊ ደም ትስስርን አንድ የሆነ የኢትዮጵያ አምድና መሰረት የሆነ ህዝብ ነው። ሁሉንም የታሪክ ኑፋቄ ቁርሾ ወደ ጎን ትታችሁ ጣሊያንን እጅ ለእጅ ተያይዛችሁ በታላቅ ተጋድሎ ነፃነታችሁን አስመልሱ ያሏቸውን የዶዮን ምክር ሰምተው በታላቅ የሀገር ፍቅር ጣሊያንን ባያንቀጠቅጡ እና ከሀገር ባያስወጡ ኖሮ ዛሬ የምንመካበትን ሀገር ተረት አድርገነው እንቀርም ነበር። በዚያ ወቅት ጣሊያን ለኦሮሞ ህዝብ አማራን በጥላቻና ቅኝ ገዢ ወራሪነት ፈርጃ ከአካባቢው እንዲያስወጡ እያነሳሳች በጎን ጣሊያናውያን ሲቪል ነዋሪዎችን የኦሮሞውን ርስት ላይ ታሰፍር ነበር። ዛሬ ላይም እየሆነው ያለው ተመሳሳይ ምስኪን ድሃው ገበሬ አማራውን ከነባር ርስቱ የምኒልክ ሰፋሪ መሬት ወራሪ ብሎ የሚያፈናቅለው ማህበረሰብ ቀስቃሹ ማን እንደሆነና ለማንም ተላላኪ እየሆነ እንዳለ አላስተዋለም። መስኪን ገበሬ ወንድሙን እያሳደደ ማን በኢንቨስትመንት ስም የጣሊያንን ግብር እየተገበረበት እንዳለም አላስተዋለም። በዓለም ላይ ምኒልክን አስመልክቶ በተጻፉ የታሪክ ገጾች ላይም የምኒልክን ግብር ከአኖሌ ጋር የሚያገናኝ አንድም ገጽ አልተገኘም። ይልቁንስ ህወሓትን የጣሊያን ከፋፋይ የፖለቲካ አጀንዳ ተጠቅማ ከፋፍላ ለማዳከም ዳግም እየተገበረችው እንደሆነ ተሳልቆባታል። የቀደመችውን ታላቅ ኢትዮጵያን ዳግም ለመመስረት የቴዎድሮስን ህልሙን ለማድረግ መሳፍንታዊ ገዢዎችን አሸንፎ አንድ ታላቅ የተባበረች በኋላም አድዋ ላይ የዓለም የጥቁር ህዝቦች ነፃነት ብርሃንን በድል የገለጸች ሀገር በመገንባት ሂደት ዘመቻ ላይ በደቡብ በኩል የተደረገውን መስፋፋት የመራው ከኦሮሞ ወገን የሚወለደው ራስ ጎበና ዳጬ የምኒልክ ጦር አዛዥ መሆኑ ደግሞ በአርሲ እናቶች ላይ ሆነ ለሚሉት አስቀያሚና የሐሰት መለያ ሴራ እኩይ ዓላማ የቋጠረ የአጥፊዎች ፈጠራ ለመሆኑም ፍንጭ ያሳያል። እምዬ ምኒልክ በታሪካቸው የሚታወቁት ወደ ሰፊ በመሆንና በጦርነት ቆስለው ምርኮ ያዟቸውን የመሳፍንት ገዢዎች ሳይቀር ከቁስላቸው እስኪጠገኑም በቤተ መንግስት አስቀምጠው አድነውና መክረው ዘክረው ዳግም በይቅርታ ባሉበት እንደሚሾማቸው እውነተኛ በመረጃ የተደገፈ ታሪካቸው ያስረዳል። ለዚህም ብዙ ማስረጃ ማቅረብ ቢያስፈልግም የወላይታ ገዢ የነበሩ ካዎ ጦናን በምሳሌነት ማንሳት እንችላለን። የመሳፍንትና የገዢ መደብ መሪዎችን በይቅርታ አድራጊነት መልሰው የሚሾሙት ታላቅና ብልህ መሪ እንዴት የኦሮሞ ሴት ጡት ቆረጡ ብሎ መታሰቢያ ሐውልት ማቆም ጉዳቱ መልካምን ሰርተው ላለፉት ምኒልክ ሳይሆን በአካባቢው ታላቅ ራዕይ ሰንቆ ለልማትና እድገት ንቁ ተሳታፊ መሆን ላለበት የኦሮሚያ ወጣት ሐውልቱ መልካምና ብሩህ አእምሮ ይዞ እንዳይገኝ ከፍተኛ የስነ ልቦና ጉዳትና የመንፈስ ልዕልናን ንቅዘት ያስከትላል። ይህ ህወሓት ኢህአዴግና ኦነግ የሚከሷቸው ዳግማዊ ምኒልክ በማህበረሰቡ ተወዳጅና ለማህበረሰቡ ባላቸው ፍቅር ምክንያት ስማቸው ተቀይሮ እምዬ በመባል የሚታወቁ ነበሩ። አጼ ምኒልክ ምንም እንኳ ከአማራ ወገን እና ከሶሎሞን ልጅ ቀዳማዊ ምኒልክና ሳባ ዘር አስቆጥረው የልብነት ድንግል የልጅ ልጅ ከሳህለ መለኮት ተወልደው ዙፋን ቢወርሱም ከኦሮሞ ወገን ከምትሆን እናታቸው ጡት ጠብተው አድገዋልና የእናታቸውን ጡት ቆረጡ ብሎ ሐውልት ማቆም አንድም የአካባቢውን ማህበረሰብ ግንዛቤ አልባ አድርጎና እኛ ባልነው የሚነዳ ነው ብሎ መናቅ ነው። የኦሮሞ ልጆችም በህወሓታውያን ከሚነዙትና ቅጥረኛው ተስፋዬ ገብረአብ ወይም ኤርትራዊው የቡርቃ ዝምታ ሲል ከጻፈው አተራማሽ ልቦለድ ማጣቀሻ ተጠቀመ ለኢትዮጵያውያን ቀናይ አመለካከት ባላቸው ጸሐፊያን የተጻፉ እንደ የሀበሻ ጀብዱ ያሉ የታሪክ መዛግብትን በመመርመር ተተኪ ለሆነው የኦሮሞ ወጣት ብሩህ አእምሮ ሊያጎናጽፍ የሚችል እውነተኛና የጠራ ታሪክ መጽሐፍ ትውልዱን ወደ ተቀየሰለት የህወሓት የጥላቻ ጎሬ ገብቶ ሌላ ደም አፋሳሽ እልቂት መንስኤ እንዳይሆን ሊታደጉት ይገባል። በምኒልክም ሆነ በራስ ጎበና ዳጬ የተመሩ ወደ ደቡቡ ግዛትን የማስፋፋት ዘመቻዎች ላይ
እምቢኝ፣ አሻፈረኝ፣ አልገዛም፣ አንገብርም ያሉት በጦር ዘመቻ ተገደው እንዲገብሩ የተደረጉበት መንገድ የወቅቱ ጊዜ የሚፈቅደው እና ግራኝ አህመድ አምደ ጽዮን የኦሮሞ መስፋፋት ዘመነ መሳፍንት ላይ ድንገት ኃያል ሆነው በመዝመት አንድ ኢትዮጵያን ለመፍጠር ብዙ ደክመውና ያ ትውልድ ሳይረዳቸው ባክነው የቀሩት ዳግማዊ ቴዎድሮስ መሆኑ ኋላ ላይ በቴዎድሮስ እግር ተተክተው የቴዎድሮስን ራዕይ ሊያሳኩ ደፋ ቀና ሲሉ መተማ ላይ ያረፉት ዮሐንስ አራተኛ አመፀኛ እና አልገብርም ብሎ ራሱን ንጉሠ ነገሥት ካለው አካል ጋር የተጋጩ ተመሳሳይ የጎሳ አለቃዎች ጋር በተደረጉ ውጊያዎች ምኒልክም ሆኑ ሌሎች ነገስታት ያለፉበት መንገድ ተመሳሳይ ነበር። ነገር ግን ምኒልክ የተሻለና ከጦርነት ይልቅ ሰላማዊ መግባባትን ያስቀደመ ተደራዳሪ እንደነበር የሀገር ውስጥም ሆኑ የውጭ ሀገር ጸሐፍት አብሯቸው ይሰሩ የነበሩ ምኒልክ የተሻለ ዲፕሎማሲያዊ መሪ እንደነበር መስካሪ ጽሑፎችን ጽፏል። ግራኝ አህመድ ወይም የአዳል ሱልጣን በ1520ዎቹ ክፍለ ዘመን ጀምሮ በቱርኮች እየታገዘ እስልምናን ለማስፋፋት በሚለው ዋና ዓላማው ሽፋን ከአክሱም ዘመን ጀምሮ እጅግ የበዙ በርካታ የታሪክና የጥበብ መጻሕፍት ቅርሶችና የሀገር ሀብታት በመዝረፍ ለቱርክ አሳልፎ በመስጠት ሃይማኖትን ሽፋን ያደረገ ክህደት ፈጽሟል። ይህም የዚያ ዘመን ታሪክ ገጽ እንጂ የሰሜንና ምስራቅ ህዝቦች ወይም የክርስትናና ሙስሊም ህዝቦች ጥቁር ታሪክ መታሰቢያ ከቶ ሊሆን አይችልም። ታሪክን ከተከወነበት ጊዜ አንጻር ቆሞ መመልከት ካልተቻለ በቀር ትርጓሜውና ውጤቱ አደጋ ያስከትላል። ትላንት ምንም ይሁን ምን ከአስተማሪነት ያለፈ ትርጉም የለውም። ትላንትን ከአስተማሪነቱ አልፎ ለዛሬ የቁርሾ እሳት ማቀጣጠያ ክብሪት አድርጎ ለመጠቀም የሚጥር አካል ከትውልዱ ዛሬን ሊነጥቅ ከትላንትም አደንዝዞ ሊገድለው የፈለገ ብልጥ እኩይ ነው። የአኖሌም ታሪክ ፈጠራ ከዚሁ በምንም የማይለይ የሴረኞች ፈጠራና ስኑድ ማወናበጃ ቋጥኝ ክምር ነው። ከታሪክ ሰነዶች ገጽ ላይ ያልተገኘና በድንገት ራሳቸውን ነፃ አውጪ ነን ሲሉ ባደራጁ ሻዕቢያ፣ ህወሓትና ኦነግ የመሳሰሉ አንጃ ቡድኖች አባላት ለፖለቲካ ፕሮፓጋንዳ ፍጆታ ይውላቸው ዘንድ ከነጭ ቅኝ ገዢዎች የወረሱትን የሐሰት ፈጠራ ታሪክና መጠነኛ ግጭቶችን እያጋነኑና ላሰቡት የመገንጠል ዓላማ ድጋፍ ለማግኘት የግድ ገፊና መራር ጭቆና እንደደረሰባቸው በማስመሰል ህዝቡን ማነሳሳት ነበረባቸው፣ አደረጉትም። አኖሌ ሐውልትና መታሰቢያነቱም የዚሁ ፈጠራ ታሪክና የመገንጠል ዓላማ ናፍቆት ምልክት ነው። በ21ኛው መቶ ክፍለ ዘመን የኦሮሞ ህዝብ በኢትዮጵያ ቅኝ እየተገዛ ነው። ትግሬም የኦሮሞን ህዝብ ከኢትዮጵያ ቅኝ ግዛት ነፃ አውጥቼ ነፃ የኦሮሞን ሪፐብሊክን መመስረት ነው የሚል ዓላማ ያነገበ ኃይል ነው። በ1983 ዓ.ም በአሜሪካና እንግሊዝ አደራዳሪነት ለንደን ላይ ያደረጉት የሶስትዮሽ ድርድር ላይም ጥቁሮቹ ቅኝ ገዢ መሳዮች ሻዕቢያ፣ ህወሓትና ኦነግ ሶስት ሀገር የመሆን እቅድ አድርገውም ነበር። ትግራይ ሪፐብሊክ፣ ኤርትራ ሪፐብሊክ፣ ኦሮሚያ ሪፐብሊክ። ከነዚህ የተረፈውን ኢህዴን የተባለውን አሽከራቸው ወክለው ሊያመልጡ ከዶለቱ በኋላ ህወሓት ማርሽ ቀይሮ ከኢህዴን ጋር በመቆመር እና ሌላ ገና በእግሩ ያልቆመውን ኦህዴድን እና 1983 ዓ.ም ቤተ መንግስቱን ከተቆጣጠረ በኋላ ደኢህዴን የተባለ ሌላ የህወሓት አሽከር ፈብርኮ ኦሮሚያ የተባለች ሀገር መስርቶ በመንግስትነት የስልጣን መንበር ለመቆናጠጥ ያኮበኮበውን ኦነግ ከፖለቲካው መስመር ገፍትሮ አስወጣው። ከዚህ በኋላ ኢህዴንም ከታላቁ ህብረ ብሔራዊነት ወደ አንድ ብሔር ተወካይነት ኮስሶ ኢህዴን ብአዴንን ነገር ግን አምሃሮች ባልሆኑ እየተመራ አምሃራን የማፈን ግዳጅ ተሰጥቶት ወደ ባህር ዳር ወረደ። ኦነግን በማሳደድ ከህወሓት ጋር ቆንጆ ጥምረት ያሳየውና ውለታው ጥሩ የተባለለት ኦህዴድ በህገ መንግስት ልዩ ተጠቃሚነትና ሀገርን ክልል በሚል መቀራመት ጎዳና ውስጥ ሲገቡ ከህወሓት ጋር እንደ ልብ ተቋረሰ። ኢህዴን ብአዴን ሁሉም ሀገሬ ሲል ከቁማሩ ላይ ሳይቆም ከጎጃምም ከጎንደርም ከወሎም ካለ ህዝበ ውሳኔ የየራሳቸውን ቋንቋና ጎሳ ተኮር አንዳንድም ለመሬትን በክልል ሰበብ ሲቆራርሱት ቆሞ ተመልካች ሆነ። ህወሓት ኢህአዴግ ካርታው መካለል ላይም እየቆየ የሚፈነዳ ፈንጂ እንደሚሆንና በህዝብ እርስ በርሱ እንዳይተማመን የሚያደርግ ክልል አጀንዳ እየፈጠረ ቁርሾ ውስጥ በመክተት ጊዜ አግኝቶ የስልጣን መደላድሉን አመቻቸ።
በኦሮሞና አማራ ህዝቦች መካከል አንድነት እንዳይኖር የህወሓት ጉልበትና የበላይነት ከኤርትራው ሻዕቢያ ተገንጥሎ በበላይነት ራሱን ችሎ ሊቆም የሚችለው ኦሮሞና አማራ ህዝብ ፍቺ ላይ መሆኑን ህወሓት አስቀድሞ አውቆ ነበርና ህወሓት በብርቱና ባለ በሌለ ጉልበት ሁለቱን ህዝቦች አተራማሽ ተልእኮ በየሰፈሩ መስራት ጀመረ። በኦሮሞ ሀገር ውስጥ ለረጅም ዘመን ተከባብሮ እና ተዋልዶ የሚኖረውን አማራ ነፍጠኛ ነው፣ ትምክተኛ ነው፣ ቀኝ ገዥ ነው፣ የምኒልክ ወታደር ዘር ነው፣ ፊውዳል ነው፣ አሳዱትና በሉት እየተባለ ምስኪኑ አማራ በደቡብ፣ በሰሜን፣ በምስራቅ፣ በምዕራቡ የሀገሪቱ ክፍሎች ደሙ እንደ ጅረት ፈሰሰ። ከ1983 እስከ 1985 ዓ.ም እጅግ የበዛ አማራ ህዝብ በወጣበት እንዲቀር ንብረቱ እንዲዘረፍ አናጺ ሆኖ በገነባት ሀገሩ ቤት አልባ ሆኖ በየድንኳኑ የውጭ እርዳታ ስንዴ ጠባቂ ህዝብ ሆነ። ያ ዘመንን በሚገባ ለማስታወስና እውነተኛ መረጃ ለማግኘት ኢትዮጵያ ሰብአዊ መብት ጉባኤ ዋና ቢሮ እና በቀደመው ማዕድ በክህደት ሴራ መኢአድ የሆነ የፖለቲካ ድርጅት አካባቢ መረጃው በሚገባ ይገኛል። እነዚህ ተፈናቃዮቹ በአብዛኛው በመኢአድ ግቢ ድንኳን ውስጥ ይተኙ ነበር። በየጎዳናው ላይ ወድቀው እናቶች እና ህጻናት ቀርተዋል። የአማራ ህጻናት ከገጀራ እና ሚንጦ ለማምለጥ ሲሮጡ በጨለማ በጅብ ተበልቷል። ከነ ህይወታቸውም ወደ ገደል ተወርሯል። ፖለቲካ ቆሻሻ ጨዋታ ነው። ስልጣንን ማጎናጸፍ ከቻለ የፈጠራ ታሪክ መጻፍና የማህበረሰቡን አእምሮ በመበረዝ ሰውን ሰው ይበላው ዘንድ ማድረግ ተራ ስህተት ነው። ህወሓት ዘወትር በዚያ ዘመን በአማሮች ላይ የተፈጸመውን ግፍና ሰቆቃ ራሱን ከደሙ ንጹህ አድርጎ የኦነግ እና የጠባብ ኦሮሞዎች ስራ አድርጎ በመሳል በየሚዲያው በመናዘዝ ሁለቱን ህዝቦች አኳርፎ ስልጣኑን ለማራዘም አኖሌ የተባለ ሐውልት የአማራ ትምክተኞች መታሰቢያና የምኒልክ ጭካኔን አስታውሱበት ሲል በታማኝ አሽከሮቹ ትዕዛዝ የኦሮሞ እናት ጡት ተቆርጦ በትምክተኛ አማራ እጅ መዳፍ ላይ የተቀመጠ ሐውልት አሩሲ ዞን ላይ 20 ሚሊዮን ብር ወጥቶበት ተገትሯል። የኦሮሞ ማህበረሰብም ሐውልቱን ጥሩ መታሰቢያ ብሎ ልጆቹን ይዞ ፎቶ እየተነሳበት ጥሩ ትዝታ ሳይሆን በመጥፎ ልብ ወለድ ራሱን እያስጨነቀ የኦሮሞ እናቴን ጡት የቆረጠ ነፍጠኛ አማራን በዚሁ አስባለሁ እያለ በሚያየው ሰቆቃና አሳዛኝ ፈጠራ ስነልቦናው ተጎድቶ ይኖራል። ህወሓት ኢህአዴግም የታሪኩን እውነትነት ታሪክ አጣቅሶ በማስረጃ ማቅረብ ስለማይችል በተለያዩ ቅጥር ጸሐፍት በልብ ወለድና ታሪክ ጸሐፊ ነኝ ባዮች ጉዳዩ እንዲራገብና ኦሮሞና አማራው ሳይግባባ ኦሮሞውን ወቃሽ ትውልድ አማራውን ተወቃሽ አድርጎ የራሱን የውስጥ የቤት ስራ ያለ ከልካይ ሲሰራ ቆይቷል። እዚህ የፈጠራ ታሪክና እውነተኛ ታሪክ ልቦለድ ጸሐፍት አስመስሎ አተራማሽ ተልእኮውን ይፈጽምባቸው የነበሩት ቅጥር ብዕረኛ መካከል ተራሮችን ያንቀጠቀጠ ትውልድ የሚለው መጽሐፍ ጸሐፊ ተስፋዬ ገብረአብ ኋላ ላይ በ1992 ዓ.ም ለአኖሌ ተልእኮ ባሳተመውና የቡርቃ ዝምታ በተባለው መጽሐፍ ዋና ስራውን በሚገባ አሳቋል። ተስፋዬ ገብረአብን የታሪክ ጸሐፊና ታማኒ ማድረግ ተስፋዬን አለማወቅ ነው። በደሙ ውስጥ ኢትዮጵያ የምትባለው ሀገር የሌለች፣ እርሱ ግን ኢትዮጵያ ውስጥ ይኖር የነበረ ኤርትራዊ ሲሆን ትግሬ በመሆኑም የህወሓትን ማሊያ በመልበስ የመለስ ቁልፍ ሰው በመሆን ብዙ ድብቅ ጸረ አንድነት አጀንዳ ሲያራምድ የቆየ መርዘኛ ሰው ነበር። ተስፋዬ ገብረአብ ብዙዎቹ መጽሐፎቹ ዘርና ጎሳን መሰረት ያደረጉ ጥላቻ ተኮር ሲሆኑ ምርቶችን በሚያጣፍጡ የሥነ ጽሑፍ ችሎታው በቃላት ጨዋታው ሳቢና የጀመርከውን ሳትጨርስ እንዳታስቀምጥ የሚያደርግ የሥነ ጽሑፍ ሰው ነው። ከምንም በላይ ደግሞ በዶጋሌና አድዋ ድባቅ የተመታችው ጣሊያን ከምትጠላው በላይ ተስፋዬ ገብረአብ ምኒልክን በመጥላት ይታወቃል። አብዛኛውን የደጎሳቸው መጽሐፍት ላይም ይህንኑ በሚገባና